መተማመን ድሮ ቀረ ሀይሚዬ። አሁን አዲስ ህይወት ከብሩክ ጋር ነው አይደለም የምትጀምሪው? ሁለተኛ ታኒ መራ አይደለም ሀይሚዬ። መቼም ከሌላ ጋር አዲስ ህይወት ይቀጠላል እያልሽ አይደለም? እርግጠኛ ነኝ አይደለም ሀይሚ? ከብሩክ ጋር ነው መቀጠል ያለብሽ። እሺ ውዴ። አንድ ወንዝ ደግመሽ አትሻገርም። አንዴ ከተሻገርሽ ህይወትም እንደዛ ናት። አንዴ ካለፍሽበት አለፍሽ ነው፣ ሌላ ህይወት ይቀጥላል እያለች ትገኛለች ሀይሚ በቶክቶክም በኢንስታግራምም ማለት ነው። ይሄ ነገር ወዴት ነው ነገሩ? ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ አሁን የተካሄደ ያለው ነገር ሰላም እያሳጠን ስለሆነ ሰላም ነን ማለት ይሻላል በማለት ነው። እና ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ሲጀምሩ ላይክ ያደረጋችሁ ጀምሮ እያልኩ ዛሬ መጥቻለሁ። እንግዲህ በጣም ነው የሚከብደው፣ በጣም ነው የሚያሳዝነው፣ በጣም ልብ ይሰብራል። ሀይሚ እያለች ያለችው ነገር እኔ በጣም ግራ ገብቶኛል። እኔ ብቻ ነው እናንተም ግራ ተጋብታችኋል? እስቲ ንገሩኝ በእግዚአብሔር ኮሜንት ላይ አስቀምጡልኝ። ነገሩ ወዴት ነው እየሄደ ያለውና እንደሰማችሁ መግቢያ ላይ እንደሆነ በኢንስታግራም ምን እንዳስቀመጠችው ሌላ ህይወት ይጀምራል፣ አዲስ ህይወት ይጀምራል። አዲስ ህይወት ለመጀመር እያስመሰለች ነው ሀይሚ አሁን ላይ ማለት ነው። አሮብ ነው ከብሩክ ውጪ ከሌላ ሰው ጋር ህይወት ትጀምራለች ወይም ደግሞ ሌላ ሰው ጋር ግንኙነት ይኖራታል ብዬ አላስብም። እኔ ፍጹም ማለት ነው መቼም አላስብም። ሀይሚና ብሩኬ እነሱ ብጋጩም ቤተሰብ የገባበት ቤተሰብ ያወቅበት እናታችሁ አባታችሁ አብረው እንዲሆኑ አብረው እንዲሰሩ አብረው እንዲያድጉ ነገ የተሻለ ቦታ እንዲገኙ የሚፈለጉ ልጆች ስለሆነ ብሩክ ያስቀይሞኛል ሀይሚ ያስቀይመኛለች ብሎ የሚለያዩ ልጆች አይደሉም በነገራችን ላይ እና ስለዚህ ይሄ ነገር ወዴት እንደመራ አላቅም። እኔ እውነቱ ስነግራችሁ ማለት ነው የትላንትና ቪዲዮ ፕራንክ እንደሆነ ነው ወይም ደግሞ በቃ ተነጋግረው ተመካክረው እየሰሩ እንደሆነ ነው ማቆና ብሩክ ዝምታው መርጧል። በሶሻል ሚዲያ ጥቅስ ምናምን ለማስቀመጥ ዝምታው መርጧል ማለት ነው። ሀይሚ ናት እንግዲህ ይመስለኛል 100% ብሩክ ትላንትና እንዳለው የፈለገ ነገር ቢሆን ስራና ስራ ነው በዚህ ሰዓት ብለዋልና ለስራ ብሎ ይመስለኛል እንደዚህ በቃ የኛ ሀዘን የኛ ጭንቀት የኛ መጠበብ የኛ ማሰብ ያልታየላችሁ ለምንድን ነው? በቃ እነሱ ሰርቶ ለማግኘት ነው አላማችሁና ብዙ ባንጨነቅ ብዙ ባናስበው መጨረሻችሁን ያሳምር። ፈጣሪ አይለያችሁ። መቼም የምላይ እኔ እንጃ እንኳን በእውኔ በህልምም አላስብም ሀይሚና ብሩኬ ይለያያሉ ወይም ደግሞ ይራራቃሉ ብዬ አላስብም። እንደምታውቀው ከሆነ ብዙ ከነሱ ዙሪያ ያሉ ሰዎች ፈጥሮ የተጣሉ ፈጥሮ አስቦ እንደዚህ የተነጋገሩ ፈጥሮ የተደባደቡ ምናምን አይደለም እንደምታው ብዙዎቻችሁ ሀይሚና ብሩኬ ላይ ብቻ ነው እኛ ደግሞ በጣም ትኩረት የምናደርገው ምክንያቱ ስለምንወዳቸው ስለምናከብራቸው ነው እንጂ እነሱ ጥላቻ ብኖረን ምንም አይመስለንም። ገብቷችኋል አይደለም? አሁን ለምሳሌ ማለት ነው ማርያምን ነው የምላችሁ እግዚአብሔርን ሌላ ሰው ብጣል ሌላ ሰው ቢደባደብ ሌላ ሰው እንደፈለገ ቢሆን ምንም አይሰማኝም። ማርያምን ምንም አይመስለኝም። ግን ለአንድ ቀን ሀይሚና ብሩኬ ሲኮራረፉ ሲጣሉ ወይም ደግሞ በቃ ላይ አይደለ የሆነ ነገር መካከላችሁ ሲገባ በጣም ነው የሚደብረው። በጣም ከምነግራችሁ በላይ ለምን እንደሆነ አላውቅም። ስለምወዳችሁ ነው ብዬ ነው ማስበውና ትኩረታችሁ ስለ ሀይሚና ብሩኬ ስለምንወዳችሁ ነው እንጂ አዲስ ነገር አይደለም ለማለት ፈልጋለሁ። የምሬን ነው የምላችሁ።
ሀይሚና ብሩክ አሁን እየሰሩ ያለው ነገር አዲስ ነገር አይደለም። እንደምታው ከሆነ ትዳር ይዞ ምን ብሎ ገና ወደ ኋላ ተመልሶ ያልተጠበቀ ቪዲዮ የተሰራ እንደሆነ ብዙዎቻችሁ ታውቃላችሁ። ከሌ ነው ባልልም ይገባችኋል ብዬ አስባለሁ። እና ስለዚህ እና ሀይሚና ብሩኬስ ምን ይስሩ? አሁን ለምሳሌ ብሩኬ ተፈንከትኩት በቃ ሴት ሆኑ ምናምን ብዙ ቪዲዮ ሰርቷል፣ ብዙ። ስለዚህ ምን ይሁን ምን ይስሩ? ማርያምን አንዳንድ ጊዜ እኛም ቆም ብለን ካሰብነው እውነት አላችሁ። እነሱ ሌላ ስራ የላቸውም። ኪራይ ቤት እንደዚህ ነው የነገ የሚያስቀምጡት፣ የነገ ሌላ ቦታ የሚደርሱት። ሙሽዬ ያለችው ሰምታችኋልና አሁን ደግሞ ቶሎ ብላችሁ ቤት ግዙ ተብሏችኋል ብላለች ማርያምን። ሙሽዬ እንግዲህ ቶሎ ብላችሁ አሁን ደግሞ ቤት ግዙ ብላለች። እንግዲህ መኪና ገዝታችኋል፣ ቤት ግዙ ብላለች። ስለዚህ ምን ይስሩ እነዚህ ልጆች? ካልሰሩ ከየት ይመጣል ታዲያ? የምሬን ነው የምላችሁ። ሀይሚ ብዙ ጊዜ ነግራለች፣ የክራይ ቤት በጣም መሮኛል እያለች ነው። እና እዚህ ላይ የክራይ ቤት አለ፣ ምግብ አለ፣ ልብስ አለ፣ ምን አለ። ከዛ ሲቀጥል ደግሞ ሌላ የሚሰሩ ስራ ግዴታ ብር ያስፈልጋል ኢትዮጵያ ውስጥ እንደምታውቁ ነው። እና ስለዚህ አንፍረደው፣ በቃ ሁሉን ነገር እንለፋቸው ወይም ደግሞ በቃ ይስሩ ብለን እኛንም ራሳችን እርስ በርሳችን መረጋጋት አለብኝ ብዬ አስባለሁ። እንደ እኔ የምሬ ነው የምላችሁ። እና እስቲ ደግሞ ምናለ ብሩኬ ትላንትና በዚህ አይዲያ ሁለተኛ ድጋሜ አልመጣም ዛሬ የመጨረሻ ነው ብሎ ነበረ። እና እስቲ ደግሞ ዛሬ በምን መልኩ እንደሚመጡ አዶን ነው። እንግዲህ ትላንትና በጣም እየተደባደቡ ነው የመጡትና ነገሩን ያጨለም ያለው አሁን ደግሞ በፊት ሀይሚ ነበረች እየገገመችው ሀይሚ ነበረች። አሁን ደግሞ ወደ ሄዳኒ ቁርጭጩም የሆነ ሰውዬ ተቀይሯል። እሱ ነው ነገሮችን እያገገሟሉት። እነሱ ሶስና ዳኒ ቢታረቁ ሀይሚና ብሩኬ ደግሞ ብቻውን እንትን ማለት ስለማይችሉ ይታረቃሉ፣ ነገሮችን ያበቃሉ ማለት ነው። እኔ ግን ደስ የሚለኝ ማለት ነው ማርያምን ነው ብላችሁ ይሄ ነገር አቁሞ በሌላ አይዲያ ቢመጡ ደስ ይለኛል። እና በሌላ አይዲያ ደግሞ አሳምሮ በሌላ ነገር ቢመጡ ትንሽ ይሰራሉ፣ እሱም ያቆማሉ። እንደዛ ነገሮች እየተሳሰበን ብንመጣ በጣም መልካም ነው ብዬ አስባለሁ። ነገር ግን መጨነቅ ማሰብ ምናምን ብታቆሙ ነው መልካም ነው። ብዙ ሰዎች ደግሞ የሚያልቅሱ አሉ። በቃ ላይ በጣም ከልብ የተሰበሩ ልጆች አላችሁ። በጣም አዝናችሁ ተክሳችሁ ኮመንት የምትሰጡኝ ራሱ በጣም ልቤ ነው የምሰብሩ። ማርያምን አንዳንድ ጊዜ አታስቡ፣ አትጨነቁ። ሁሉም ነገር እግዚአብሔር ነው የሚያውቀው እንጂ ሰው ልጅ አይደለም። ሀይሚና ብሩኬን ያገናኘ ፈጣሪ ነው። ፈጣሪ ደግሞ አንድ ትሆናላችሁ ካላችሁ መቼም አይለያዩም። ስለዚህ ተስፋ አትቁረጡ። እነሱ ለስራ ነው ብዬ አስባለሁ። ተስፋ አድርጎ እየሰሩ ነው ብላችሁ ይለፉ፣ አትጨናነቁ ማለት ፈልጋለሁ። ውድ ቤተሰቦቼ እስከዚህ ሰዓት ድረስ ስለተከታተላችሁኝ በጣም አርጌ ነው ማመሰግነው። በጣም ነው መወዳችሁ። ሰብስክራይብ እና ላይክ ማድረግ እንዳትረሱ። ደስ የሚለው ነገር ኮመንት ስለምትሰጡኝም ደግሞ በጣም ነው የማመሰግናቸው። ወዳችኋለሁ። እስከ 12 ሰዓት ደግሞ ፈጣሪ ቸር ያቆየን።